ካንተ ጋር እንደምመጣ አልነገርኩም እንጂ ሰሞኑን የተፈጠረው ነገር እያየሁ እየደወልኩልህ ነበረ እና ቤተሰብ ደግሞ በሷ ምክንያት በጣም ተጨናንቋል። ስለዚህ ለ2 ወር ይዘሻት ነኝ ብለውኛል። ይዣት ሊሄድ ነው። ሩታን ማለት ነው። ሩታን ብቻዋን ነው ወይስ እንዴት ብቻ ትሄዳለች? ምን ማለት ነው? አንተ ደግሞ ህፃን ልጅ ትታ ትሄዳለች? እኛ እሷ ብቻ ምን ታደርግልናለች? ህፃን ልጅ ትታ እንዴት ትሄዳለች? ለምንድነው የምትሄደው? ለወድ ደግሞ ለ2 ወር በሙሉ እዚህ ሰላሟን አጣለች። ለምንድነው ሰላም የምታጣው? ከዚህ በላይ ምን ሰላም ማጣት አለ? ምን አዲስ ነገር መጣ? አዲስ ነገር በጣም ግን አንደኛ ነገር የኔ ሰላም ማጣትና ለማጣት እዚህ ጋር ማተር አያረግም። እኔን ፍላጎት ካለኝ የቤተሰቦች ጋር የሚሄድ መብት አለኝ እኮ ሶ ማወቅ ስላለብህ ነው። ያው ነገር ስትደውል አቤት ስትመጣ የለውም ከምልህ ልሄድ እንደሆነ አሳውቂ ብሄድ ይሻላል ብዬ ነው እንጂ የትም ቦታ መንቀሳቀስ አልችልም ማለት አይደለም። የትም ቦታ ስላልተንቀሳቀስሽ አይደለም። እኔ አይደለም ፋሚሊሽ ጋር ፈለግሽበት መሄድ ትችያለሽ። ግን ደግሞ 2 ወር ሙሉ የምትሄጂበት እንትን አይኖርም፣ ምክንያት አይኖርም። ሲቀጥል ደግሞ ምንም የተፈጠረ ምን አዲስ ነገር ኖረና ነው? ይከብዳታል። በዚህ ቤት ብቻዋ መኖር ይከብዳታል። ከዚህ በፊትና አሁን አይገናኝም። ገብተዋል አይደል? በዚህ ቤት ውስጥ ብቻዋ መኖር ይከብዳታል። በፊት ሞቤልም ስለነበረ አንዳንድ ሰዎችም እየመጡ ስለነበረ ነው። ገብተዋል። አሁን ደግሞ ዳኒም የተፈጠረው ነገር አይተዋል እንዴት እንደሆነ። ከአንተ ጋር የሆነ ነው እንደዚህ አይነት ነገር እየፈጠረ ያለው። ሜሪም በአንተ የመጣ ተጣልታታለች። ገብተዋል። ስለተጣሏት እዚህ ቤት ማንም እየቀረባት አይደለም። እኛ ደግሞ ፈርተናል። ስለዚህ ቤተሰብ ደግሞ ሂጂና ይዘሻት ነኝ ብለው በጣም ተጨናንቆ አላስበው። ምንም ማለት እኮ አይደለም። ልጅ ነው። እዚህ መተን የምጠይቀው እዛ መተመጠይቅ ትችላለች። በመጀመሪያ ደረጃ ከኔ ህይወት ጋር የሚያገናኘው ነገር አይደለም። ከዚህ በፊት እየኖረች ነበር፣ አሁንም መኖር ትችላለች። ምንም አዲስ የተፈጠረ ነገር የለም። ስለዚህ እኔ ግን ልጅን በስነስርዓት ማየት ስለምፈልግ ህጉም ያላት እዚሁ ቤቱ በየ3 ቀኑ እየመጣ ልጅን ማየት ትችላለህ ነው እንጂ ያላት። እሷ ሌላ ሀገር ሆና እኔ ሄጄ ማየት ግዴታ የለብኝም። ህጉ ግን እኮ ከቤት የመንቀሳቀስ መብት የለሽም፣ ቤተሰብ ጋር የሚሄድ መብት የለሽም ብሎ አልከለከለም። እዚህ ሀገር እዛ ሀገር ቢሆን ሊወሰንም አይችልም። ገባህ አይደለ? ስለዚህ አትንቀሳቀሽ ብሎ ነው ህጉ የፈቀደላት። አትንቀሳቀሽ ሳይሆን እየመጣሁ እዚህ ቤት ለ3 ቀን በየ3 ቀኑ እየመጣሁ እንዳይተፈቅዱልኛል። ቆይ እኔ ላስረዳው። እኔ ባለሁበት ቦታ ነው ለ3 ቀን ሄደ የማየት መብት አለ የተባልከው እንጂ ከዛ ቤት ውጭ የትም መንቀሳቀስ አትችልም። የትም ቦታ ከዛ ቤት ውጭ የማየት መብት የለህም አልተባልክም። ገባ አይደለ? ስለዚህ እኔ አሁን ከሀገር አልወጣሁም፣ ኢትዮጵያ ለቅቄ አልወጣሁም። ልጅህን እንዳታይ የማደርግበት ምንም ምክንያት አይኖርም። ገብቶሃል? እኔ ደግሞ አሁን ፋሚሊ ጋር መሄድ እፈልጋለሁ። ሲቀጥል እኔ ቤተሰቦቼ በእኔ ምክንያት እንዲጨነቁ አልፈልግም። ምክንያቱም እኔ ደህና ነኝ እንኳን እያልኳቸው እያመኑኝ አይደለም። ምክንያቱም ፋሚሊ ናቸው፣ ይጨንቃቸዋል፣ ያሳስባቸዋል ብዙ ነገሮች በቃ ስትረስ ያደርጋቸዋል። ያንን ነገር ደህና እንደሆንኩኝ ማወቅ ስላለባቸው መሄድ አለብኝ። አንቺን ነገር ያሳሰበው ሰው ካለ እዚህ መጥቶ ማየት ይችላል። አንቺን ማለት ነው። ከዛ ውጭ ግን እኔ ልጄን የትም ቦታ ይዘሽብኝ እንድትይዝ አልፈልግም። አሊያም ደግሞ እዚሁ አስቀምጠሽ አንቺ መሄድ ትችያለሽ፣ ከኔ ጋር መቆየት ይችላል። 2 ወር ማለት ነው። እንዴት ይሆናል? የሚባል ታሪክ የለም። በመጀመሪያ ደረጃ እንደዚህ የሚባል አማርኛ የለም። እንዴ ነው ታሪክ የለም። እኔን አሁን በልጄ ለመቅጣት እንዳትሞክሪ። በልጄ ለመቅጣት እንዳትሞክሪ። ይሄ የምንም መቅጣት አይደለም። አንተ አምሮ እንደዚህ አይነት አስተሳሰብ የሚያምን ከሆነ አላውቅም። ግን ደግሞ እኔ አሁን ፋሚሊ ጋር ማሳለፍ እፈልጋለሁ። እንዴ ቤተሰብ የመጠየቅ ነው እኮ ጠይቄያለሁ። 2 ወር ሙሉ የሚሄድ ደግሞ ግዴታ የለብሽም። ሰው ለ2 ቀን ለ3 ቀን ለ4 ቀን ለ5 ቀንም ድረስ ሊሄድ ይችላል። ከዛ ውጭ ግን ሆን ብለሽ አውቀሽ ልጄን ከኔ ለማራቅ ካልሆነ በስተቀር ይህንን ነገር አይደለም። ተረዳኝ። ይሄ የምንም ማራቅ አይደለም። እንደፈለግ አይደለም። የመምጣት መብት አለው። መኪና አይደል መሄድ እኮ ትችላለህ። ህግ የፈቀደለት 3 ቀን ነው አይደለ? በየቀኑ መምጣት ትችላለህ። ኖርማል ነው። ሲቀጥል ደግሞ አይደለም 2 ወር ዓመት የመቆየት መብት አለኝ። የኔ ፍላጎት እስከሆነ ድረስ የቤተሰቦች ፍላጎት እስከሆነ ድረስ ገባ። አንተ እዚህ ጋር መኖር ትችላለሽ፣ እዛ ጋር መኖር አትችይም ብለህ የመከልከል አንዳች መብት የለህም። አንድ ነገር ከዚህ በላይ ምን ትከለክለኝ? በመጀመሪያ ደረጃ እየነገርኩሽ ያለሁት እኔ እዛ ቤተሰቦች ጋር ሄጄ ልጄን ምናምን አልችልም። ስለዚህ እዚህ ነው በቃ የምችለው። ይህንን ደግሞ ጠንቅቀሽ ታውቂያለሽ። ይህን ነገር ደግሞ አውቀሽና አስበሽበት ሆን ብለሽ አንድ አዳምጪኝ፣ ሆን ብለሽ ይህንን ልጅ ከኔ ለመለየት ካልሆነ በስተቀር የፈለግሽው ለ2 ወር ለምናምን ለምትይው ነገር ምንም አሳማኝ ምክንያት የለሽ።
ይህንን ነገር ደግሞ አስባችሁበትና አውቃችሁ ከእሷም ጋር ሊሆን ይችላል ከሌሎች ሰዎች ጋር ተነጋግረሽበት እኔ አሁን ላይ በልጄ ለመቅጣት ወይንም እኔም በልጄ እንትን ለማለት ካልሆነ በስተቀር የፈለገ ነገር ቢሆን ይህ ምክንያት ሊሆን አይችልም። አንቺን የፈለገ አንቺን የናፈቀ ሰው ካለ እዚህ ቤት ውስጥ መጥቶ ማየት ይችላል። ገባሽ? ኦኬ። ስለዚህ አሁን የአንተ ፍላጎትና የአንተ መብት ሁልጊዜ መከበርና መሰማት አለበት። እኔ ደግሞ ቤተሰብ ጋር መሄድ አትችልም። ይቅርታ አድርግልኝ ነገር መሄድ አትችልም። አትሂጂ አላልኳት። ከዚህ በላይ አትሂጂ አይደለም እያልኳት ያለሁት። በቃ ልጁን አስቀምጣ ትሂድ ከፈለገ። እንዴት ልጅ አስቀምጣ አንተ እንደዛ ካሰበች ደግሞ ለ3 ቀንና ለ4 ቀን ለ5 ቀን ሄደ መምጣት ትችላለች። ለሰከንድ እሺ እኛ እንደዚህ ብለን መናገር አልነበረብንም ነው ለአንተ አሁን ለ2 ወር ስላልከኛ አሁን ልጄ ለሰከንድ እንደ ፍቃድ እኮ ነው የተጠየቀው አይደል እንዴ? ለማንም ልተወው አልችልም። ሲጀመር ልጄ ለሰከንድ ገባ በስነ ስርዓት አለ መጥቻለሁኝ። ልጄን ይዘሽ ነይ ያሳይኝ ልትለኝ እንችላለህ። ወጥቼ ላሳይክ እችላለሁ። ይሄ ምክንያት ሊሆን አይችልም። እኔ እዛች ጋራ እዛ ድረስ በቃ ቤተሰብሽ ጋር ምናምን በእንደዚህ አይነት ኬዝ መገናኘት አልፈልግም ከሆነ ምክንያት አይ ቲንክ ምክንያት ይሄ ነው። እኔ ይዤ ልወጣለሁ በየቀኑ ናይት ኦኬ ችግር የለውም። ግን ደግሞ እኔ ቤተሰቤ ጋር መሄድ እፈልጋለሁ። እሺ አሁን ምክንያት ቤተሰብሽ ጋር በእንደዚህ አይነት ኬዝ መገናኘት አልፈልግም ነው። በደንብ በየቀኑ እያቋረጥኩኝ የሚሄድ ግዴታ የለብኝም። እዚሁ ነው ልጅ ያለው። በቃ ከልጅ ጋር መሆን ቀላል ነው። አንቺ የቀጣሽኝ መስሎሽ ወይም እኔን ለማስደበር እኔን ለማስከፋት መስሎሽ እያደረግሽው ካሰብሽ በጣም ተሳስተሻል። ገባሽ? ስለምን መቀጣጣት ነው የምታወራው አንተ? ምናልባት እልህና አንዳንድ ነገሮች ከሆነ እዚህ ነገር ውስጥ እያስገባሽ ያለው ተሳስተሻል። አሁንም ቢሆን ግን ህጉ በየ3 ቀኑ እዚህ ቤት መጥቼ እንዳይልጅም ፈቅዶልኛል። አይሽኝ ነገ ከነገ ወዲያ ሳትሄጂ እሷ እኮ የምትለው በቃ ልጅሽን አይለኝም። የፈለገ አንተ የትኛው ዓለም ላይ ያለ ህግ ይዘልና ኖርማል ነው። ችግር የለብኝም። እውነቷን ነው የምንነጋገረው። ገብቶሃል? እኔ እንደዚህ እየተጨቃጨቅ አታናግረኝ። በስነ ስርዓት አናግረኝ። ሲጀመርና እየተጨቃጨቅ አንተ ነገር ድንገት ነገሮች የለሁም ስትል ሌላ ነገር እንዳይሰማክ በማለት ነው። ገብቶሃል? እንጂ እንደዚህ እንድትጨቃጨቁ አይደለም ነው የጠራሁት። ዶክተር ይሄ ደግሞ የሚካበድ ነገር አለ። ያለኔ ፍላጎት ያለኔ ፍቃድ ልጁን እንደፈለገች ማንቀሳቀስ መብት የላትም። ገባሽ? እኔ ማባት ነኝ። ስለዚህ ያሁን የምትለው ቤተሰብ ጋር መሄድ አለባት። ይሄ የማይሆን ነገር ገብቶሃል? ችግሩ እኮ የማይሆን ነገር አለ። አንተ እንደፈለግ ካለ እንዲወጣ ምገባው ምን ማለት ነው? እንደዛ ማሰብ የለብም። አንተ እንደፈለክ እንደምትሆን እሷም ደግሞ መሆን አለባት። የምትሄደው ደግሞ ቤተሰብ ጋር ነው፣ እኛ ጋር ነው አይደል? ሌላ ጋር አትሄድም። ልጅ አታገኝም አልተባልክም። መጠየቅ ትችላለህ። በቃ በ3 ቀን የነበረው በሳምንት እኔ እናንተ መካከል ትንሽ ድረስ መቻል አለብን። ምን አይነት ነው? ድንጋይ ብዙ ነገሮች አብቅተዋል። በዚህ ልክ እኔ